አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሠረት እንዴት ድንቅ አምላክ ነው እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሠረት ስሜ ሳራ ሚካኤል እባላለሁ። የመጣሁት ከሲያትል ነው። ቤተሰቦቼ ላይ ነው የመጣሁትና በዚህ አጋጣሚ ዩቲዩብ ላይ ስለማይ ለምን ቲቪ ጂሰስ ቲቪ ጋር ሄድን ብዬ መጣሁ እና በመጣሁበት ጊዜ ጥሩ አቀባበል ነው ያደረጉልን። ለሶስት ቀን ነው ጾም ጸሎት ይዘን እዚሁ ገስት ሃውስ ያለ ነው። ከዛም ነብይ ኤርሚያስ ለኔ ትንቢት ተናግሮኛል። ለፋሚሊዎቼ ለኔ ስፔሻሊ የመጣሁበትም ዓላማ ብዙ ጊዜ ተኛለሁ፣ ነገር ግን ቅዠት እቃዣለሁ ማለት ህልም ያለው ጥሩ ህልም ያልሆነ ማለት ነው። ዝም ብሎ እንደ ቅዠት ነገር ያሳየኛልና ፐርፐዝሊ ለሱ ብዬ ነበር የመጣሁት እና ያው ተናገረኝ፣ በትንቢት ተናገረኝና ፈልግሻለሁ እንደዚህ አይነት የምታይ ሴት ነው ያለኝ። ተነስቼ ሄድኩኝ፣ ጸለየልኝ፣ ተፈወስኩኝ፣ እግዚአብሔር ይመስገን። እና ዛሬም ደግሞ በዛሬ ቀን ደግሞ ፐርሰናሊ ኦፊስ ውስጥ የሚያናገረን ነበረ። ጥያቄዎቼን አቀረብኩለት። ቤተሰብ መንፈስ እንዳለ በአባቴ የሚመጣ ክፉ መንፈስ የቤተሰብ መንፈስ ማለት ነው እንዳለ ነገረኝ፣ ጸለየልኝ፣ ደስ ብሎኛል። ያ ደስ የሚል ነው። ኤክስፔክት ካረኩት በላይ ነው ያገኘሁት። በቃ ሁሉ ነገር ዘመናዊ ነው። ከዛ ካየው ከውጪ ካለው ስታንዳርድ እየጠበቀ ኳሊቲ የሆነ ነገር ነው ያየሁት እስካሁን ድረስና ኤክስፔክት ያላረኩትን ነገር ነው ያየሁት። በጣም ደስተኛ ነበርን። እሱ እስከሚመጣ ድረስ ደግሞ በተራ እየጸለይን ነበረ፣ እየጠበቅነው ጥሩ ነገር በቃ ሼር እየተደራረግን ሐሳብ ለሐሳብ ጸሎት እየጸለይን ለሁለት ቀን ማለት ነው። እሱ ሳይመጣ በፊት ራሱ ሁላችንም ጸልየን ተዘጋጅተን ነበር እየጠበቅን ያለው እና እንደዚህ ኤክስፔክት ካረኩት በላይ ነው ደስ ያለኝ። ያው በመጣ ጊዜ ስለ ውሳኔ አስተማረን፣ አነቃቃን ማለት ብዙ መነቃቃት ነበረ። እኔ ኤክስፔክት በቃ ሳይው እኔ እንጃ በአካል ሳይው በጣም ነው ደስ ያለኝ ከምጠብቀው በላይ። ሁሉም ሰው ደስተኛ ነበረ እና ሁላችንም ደግሞ ሬዲ ስለነበርን በቃ ቀጥታ ወደ ጸሎትና ወደ አገልግሎት ነበር የገባው። እኔ በጣም ነበር ከጓደኞቼ እየተነጋገርን የነበረው። ሰው ዝም ብሎ ምንም ነገር ሳያገኝ ብዙ ቦታ ይሄዳል ለመዝናናት አይደለ? ሁላችንም ጥያቄ አለን እና እኔ ጥያቄ የለብኝም የሚል ሰው የለም፣ ሊኖርም አይችልም። ቢኮዝ በጣም ከባድ አገር በአሁን ሰዓት ውጊያ ባለበት በዚህ ምድር ላይ እያለን እኔ ምንም ችግር የለብኝም ለምንድን ነው የምሄደው ብሎ ራስን ትምክተኛ ማድረግ አያስፈልግም። ሁላችንም ጥያቄ አለን። ጥያቄዎቻችንን የፋሚሊ እኔ አሁን ብዙዎቹ ቤተሰቦቼ አያምኑምና እሱንም ይዤ ነበር የመጣሁት እና ሁላችንም ቤተሰቦቻችንን ማያምኑም ሊሆን ይችላል፣ ማንንም ሰው ሊሆን ይችላል። ነብይ ኤርሚያስ ያገለግላል እና ለኦርቶዶክስም ለሁሉም ማለት ነው ለሁሉም ያገለግላል። ለፕሮቴስታንት ብቻ አይደለም። በቃ ጨምሮ ይባርከው።
ስማችን እሷ ለምለም ደሳለኝ ትባላለች። እኔ ሙሉ ደሳለኝ እባላለሁ። እኔ ከአዲስ አበባ ነኝ። እሷ ደግሞ ከአሜሪካ ከአትላንታ ነው የመጣችው። እሷ የመጣችው የስላመማት የነርቭ በሽታ ነው ስለተባለ እዛ ደግሞ ሐኪሞቹ ምንም አይነት መድኃኒት የለውም ስላሏት እዚህ የእግዚአብሔር ሰው ጋር በመጣ እፈወሳለሁ ብላ መታለች። ቸርች ሄደን ተመዘገብን። ቸርች ሄደን ከተመዘገብ በኋላ መቼ እንደምንመጣ ደውለን እንነግራቸዋለሁ አሉ። ደውለው ነገሩን። ከዛ በኋላ ደውለው የነገሩን ጊዜ ሄድን። ስንሄድ ባስ ተዘጋጅቶ ሁሉ ነገር ተዘጋጅቶ ወደ ገስት ሃውስ መጣን። እዛ ደግሞ ልዩ አቀባበል ነበር። ከደጅ ሲቀበሉን አበባ እየሰጡን ጥሩ አይነት መስተንግዶ፣ እንደገና ደግሞ እሷ እግሯን ያማት ስለነበር አገልጋዮቹ ተቀብለው ያለችበት የምታርፍበት ድረስ በመልካም አይነት አቀባበል ተቀብለው አሳረፉን። በጣም ደስ የሚል ነበር። ከዛም በኋላ ያው በማግስቱ ጸሎት ጀመርን። ሌሊት 12 ሰዓት እየተነሳን በህብረት ጸሎት ጀመርን። በጣም ደስ የሚል ፕሮግራም ነበር እስከ መጨረሻው። በኋላ ማክሰኞ ቀን የእግዚአብሔር ሰው መጣ። ለእያንዳንዳችን አጋንንት ያለበት ይፈወስ ነበረ። ችግር ያለበት ከችግሩ ይፈታ ነበረ። እንደገና ደግሞ በዘይት ለእያንዳንዳችን ለመጣ ነው ሁሉ ይጸለይ ነበረ። ገስት ሃውስ ውስጥ ደግሞ የነበረው መስተንግዶ በጣም ቆንጆና ያማረ ነበር። ራት ይዘጋጅልናል። ራት በልተን ወደ መኝታችን እንሄድ ነበር። ገስት ሃውስ ውስጥ ተደረገ መስተንግዶ በጣም ደስተኞች ነበር። ከዛ በላይ ደግሞ ያስደሰተኝ የአገልጋዮቹ ሰውን መንከባከብ፣ ያለብንን ችግር ከኛ የበለጠ ተረድተው ነገራችንን ማገዛቸው በጣም አስደስቶኛል። በጣም ከምገምተው በላይ። ሮብ ደግሞ የእግዚአብሔር ሰው መጣ። ያገለገለንም ለሷ እግዚአብሔር እንደሚፈውሳት ቀስ እያለ ፈውሱ እንደሚሆን እግዚአብሔር መጠበቅ እንዳለባት ተናገራት። እኔ ደግሞ ምን እንደሆነ አላቅም፣ የሚፈርስ ቤት አለኝ ሲለኝ አላቀውም ምንድነው ብዬ ስል ከዛ የሆነ የመጣልኝን ማለት ያለ ነገር ነበርና እንዲህ ነው ስለው አዎ እግዚአብሔር ቀድሟል አለኝ። አሜን ብዬ ሁለታችንም ወጣን። እንዲህ ነበር ያመማት። ለተወሰነ ለ4 አመት በጣም አልባሰም። ከ4 አመት በኋላ ለ2 አመት አንድ ላይ ለ6 አመት በጣም እየባሰባት መጣ። ለዚህ ነው ትታ እዚህ እግዚአብሔር ሰው ጋር በመጣ ፈወሳለሁ ብላ ቀጥታ ወደዚህ ነው የመጣችው። መጀመሪያ እዛ ቸርች ሄደን በእሁድ ቀን በዘይት ጸለይላት። እንደገና ደግሞ ገስት ሃውሱ እዚህ ሲጀመር ወደዚህ መጣ። ሕክምና ምንም የሚድን በሽታ አይደለም፣ በሕክምናው የሚድን በሽታ አይደለም ብለው ተስፋ የሚያስቆርጥ ነገር ነው የተናገሩት። ተስፋ የሚያስቆርጥ ነገር ስለሆነ ግድ እግዚአብሔር ጋር ነው መፍትሄው ያለው፣ መልስ ያለው እግዚአብሔር ጋር ነው። ስለዚህ ቀጥታ የእግዚአብሔር ሰው ጋር ሄጄ ቢጸልይልኝ እፈወሳለሁ በሚል ቀጥታ መጣች። እውነትም እግዚአብሔር ሰው አገልግሎናል። እግዚአብሔር ይባርከው በጣም በትሁትና። ስለዚህ እግዚአብሔር የተመሰገነ ይሁን። ከውጭም ለሚመጡ እንደገና እዚህም ሀገር ውስጥ ሆነው ላሉ ስለዚህ ቤተክርስቲያን ድንቅ ተአምራት ይሰራል። ሚራክል ነው የምናየው። እኛ የምናየው በቴሌቪዥን ነው። እኔ ግን እዚሁ ስላለው እመጣለሁ እና እንደዚህ እሷ ደግሞ በዩቲዩብ ነው የምታየው። ለዚህም ነው የመጣችው እና ብዙ ነገር ተአምራት ይደረጋል። አንተ ጋር ብቻ ሳይሆን ሌላው ወገኖች ሲፈወሱ ማየቱ ላንተ ፈውስ ነው። ያንን እናያለን። ያንን አይተን ነው የመጣ ነው። እንደገና ስለ እግዚአብሔር ሰው እኔ ምለው የለኝም። ከምለው በላይ ነው ትህትናው፣ አቀባበሉ። እኔ እንዴት በል ዛሬ እንኳን ሮጬ ሰው ፈልጌ እሷን የሚያወርድልኝ ሲሄድ አይዞሽ እንዲህ ነው ምናምን ሰው አለ አትጨንቂ ምናምን እንዲህ ብሎ ነው እዚህ ድረስ እሱ ዝቅ ብሎ ነው እንትን ያለንና እኔ እምለው የለኝም። በጣም እግዚአብሔር ይባርከው ነው የምለው። እሱንም ቤተሰቡን አገልግሎን ዘመኑን እግዚአብሔር ይባርከው ነው የምታየው ነው። ሰው ሁሉ እየመጣ ይሄን ጸጋ ይካፈል ነው የምለው። ከውጭ
ችግር ያለበት ችግር የሌለበት መጥቶ ይህን ጸጋ ይካፈል። ስሜ ፀሐይ መርጊያ ይባላል። ከዩኤስ ነው የመጣሁት። የመጣሁበትም ዋና ዓላማዬ ልጆች አሉኝ፣ ለልጆቼ እንዲጸለይ፣ ለቤቴ ለትዳሬ እንዲጸለይ ነበር የመጣሁት። በተቀጠረልን ቀን ባለፈው ሰኞ ጀምረን ለ3 ቀን እዚህ ነው ያሳለፍነው በገስት ሃውስ ውስጥ እና በጣም በሚያስገርም የእግዚአብሔር አሰራር በመሐከላችን ነበረ። አንዷ እህታችን ከአዲስ አበባ፣ ሌሎቻችን ከዩኤስ ነን የመጣነው 3 ሰው በአንድ ሩም ውስጥ ነበርን። እግዚአብሔርን እጅግ እናመሰግነው ነበረ፣ እንጸልይም ነበረ፣ እናመሰግን ነበረ። በእውነት ምቹ ሁኔታ ነበረ የነበረን። መግባባታችን፣ መቀባበላችን፣ መነጋገራችን ብዙ ዘመን እንደነበረ ሰው ነው የነበርነው። ያም ደስ ይላል፣ የእግዚአብሔር አሰራር ነው። ሌላው ደግሞ በቃ የእግዚአብሔር ሰው በትናንትናው ዕለት ወደ ማታ አካባቢ አይ ቲንክ 12 ሰዓት አካባቢ ይመስለኛል መጣ፣ አገለገለን፣ ቀንበር ተሰበረ፣ ብዙ ተጸለየልን። የበረከት ጸሎት፣ ከበሽታ ነፃ የመውጣት ጸሎት እና ከተለያየ ነገር የሚፈውስ ጸሎት ተጸለየልን። እግዚአብሔርን እጅግ ስናመሰግነው ነበረ። በማታው ምሽታችንም በተደረገልን አቀባበል እዚሁ በነበረን እራት ላይ ራሱ እንዳንድ ቤተሰብ ነበረ ስንሆን ወደ 50 ሰዎች እንሆናለን። እንዳንድ ቤተሰብ በቃ ድሮ እንደምንተዋወቅ ሆነን ነበር አገልግሎቱ የነበረው እና የነበረውም ባለቤቱም ከኛ ጋር ነበረች። እስከ ምሽቱ እስከ ሌሊቱ ድረስ እዚሁ ቆይተው ሲያገለግሉን ዲያቆኖቹም ሁሉም ወንጌላዊዎቹ ፓስተሮቹ ሁሉ ከኛው ጋር ነበረ። እናመሰግናለን። እና በዚህ ማለዳ ደግሞ ያው በጸሎት በምልጃ እየጠበቅን ነበር እግዚአብሔርን ሰው በዝማሬ በቃ ምስጋና በመስጠት እግዚአብሔርን እየጠበቅን ነበረ። ራእዩን ባስቀመጠው በነብዩ ውስጥ አልፎ እግዚአብሔር ያንዳንዳችንን ደግሞ በየግላችን ተፈወስን። እኔ ለልጆቼ ተጸለየልኝ፣ እያንዳንዳቸውን ለትዳሬ ተጸለየ። እግዚአብሔር ድንቅና ታምራትን እንደሚያደርግ አምኜ ተቀብያለሁኝ። እግዚአብሔር እናንተንም ይባርካችሁ። በእውነት ብዙ እንቆቅልሽ ያላቸው ብዙዎች ወገኖቻችን መተው የሚፈወሱበት አገልግሎት ነው። እግዚአብሔር ይባርካችሁ። ስሜ አባይነሽ ንጉሴ ይባላል። የምኖረው እዚህ ሳሪስ ነው እና ለብዙ ጊዜ ጥያቄ ሆነብኝ። እግሩን ሁለምን ብቻ በሽታ አንዱ ስለው አንዱ እየተደራረበ ስኳር፣ ደም ብዛት እየተባለ ብዙ አይነት በሽታ በላይ ላይ አለ። ጆሮዬ ደግሞ ከ38 ዓመት በፊት ቃልቻ ቤት ጫንትን ድኝና ከርቤ እያኘኩ ይተፉበት ስለነበረ ኃይለኛ ድምጽ አለው። አሁን መስማት እየቀነሰ መጣ። ለመዳን ሄጄ ለሌላ በሽታ እና ያ ጭራሽ ደፍኖት ዝም ብሎ ይጮሃል አለረፍት። አሁን መስማት እየቀነሰ መጣ። አሁን ደረጃ ላይ እየቀነሰ መጣ። ለ2 ዓመት ተንከራትቻለሁ። ከ70 እና 71 በቃልቻ ቤት ነበርኩ። ከዛ ጌታን አግኝቼ ወደ ጌታ እሱ ከባድ ነው። በቃ ጫት ራቁቴን ቁጭ አድርገው ሰዎች እያኘኩ ጫት ይተፉብሃል፣ አውዛ ጠጣ ይሉሃል። ያን አውዛ ያስጠጡሃል። እንድትጮህ ነው የሚፈልጉ። በቃ እንድጮህ ነው። አሁን ይሄ ድኙንና ከርቤውን አኝከው በጆሮ የከተቱት እንድጮህ ነው። ግን የጮኸ ነገር የለም። ያን ሁሉ በየአንድ 3-4 ቦታ ጠንቋይ ቤት ተንከራትቼ እዛው ዘሊባ መስጊድ የሚባለው ጋር እያለሁ ጌታ በመዝሙር ጠራኝ። ወደ መሰረተ ክርስቶስ መጣ። ጌታን ተቀበልኩኝ። ከዛ በኋላ ጠላት ቢዋጋኝ እንደ ድሮ ወደ ሌላ አቅጣጫዬን አላስቀረገረው። በጌታ ቤት ነው መስጋም ያለሁት። አሁን እንግዲህ ይዤው መጣሁት ቀጠሮ። ይሄን ሁሉ በሽታ በላይ የሚያመጣው ለምንድን ነው? ጌታ ለምን አይመለከተኝም ብዬ ነው እዚህ ገስታውስ የገባሁት።
በርግጥም እንግዲህ ጌታ ያላየሁትን ችግር አየሁ። እኔ የአንጀት ካንሰር ነገር ታየኛል፣ ጌታ ፈውሶሻል አለ። ሆዴን ያመኛል፣ ያስቀምጠኛል። የበላሁት ነገር ምንድነው? ከቀን በኋላ ምንድነው? ሐኪምም አላየሁ፣ ሐኪም ቤትም አልሄድኩም። ምንድነው ይሄ ነገር እያልኩ ለራሴ ጥያቄ ውስጥ ነበርኩ። እንግዲህ ጌታ ይሄን ተመልክቶ በትዳሬም ደግሞ እንግዲህ ዲቮርስ ያሳየኛል። እግዚአብሔር ግን ይሄን መጥቶታል ብሏል። ሞገስ እንደሚሰጠኝ ተናግሮኛል። የሚሰጠኝን ሞገስ እንግዲህ ጌታ ያውቃል። ሆቴሉ በጣም ቆንጆ ነው። 2 ከአሜሪካ ከመጡ እህቶች ጋር ነኝ አብረን በጣም ተግተን እንጸልይ ነበረ። መስተንግዶውም በጣም ቆንጆ ነው። የተሟላ ነው። ሽንት ቤቱ፣ ጽዳቱ ምናምን ሆቴሉ ምንም የሚወጣለት ነገር የለም። ደስ ብሎ ነው ያሳለፍነው። ከጌታ ጋር የተገናኘንበት ቤት ነው። ነብይ ኤርምያስ ገና ሳያው ነው በቃ ልቤ ለሁለት የተተረተረ። ምክንያቱም በቴሌቪዥን በማየው ቢጸልይልኝ ጌታ በሱ አልፎ ይነካኛል የሚል እምነት ስለነበረ ሳይው በቃ በጣም ነው ውስጤ በቃ የማላውቀው ድንጋጤ የተሰማኝ። በርግጥ እግዚአብሔር ሞገሱን አሁንም አብዝቶ የጨመረበት ትልቅ ሞገስ ያለው ሰው ነው። ለምድራችን የተሰጠ አገልጋይ ነው። እግዚአብሔር ዘመኑን ይባርክ፣ ትዳሩን ይባርክ እላለሁ። በጣም የሚደንቅ ነገር አሁን ይሄ 1000 ለካንሰር 1000 ለኤችአይቪ ያለውን ውስጤ እየቃተተ ለሰው ሁሉ እየደወልኩ እናገር ነበር እና በጣም ነው መመሰከረው ስለ ጌታ። በእውነት ነው ማለት ቴሌቪዥኑ ደግሞ በየማንኛውም ቻናል በአሕዛብም ቤት ስለገባ እዩና ተፈወሱ ባካችሁ፣ ምንም ገንዘብ አታውጡም እያልኩ ነው መመሰከረው። እግዚአብሔር ይመስገን፣ አመሰግናለሁ። ጌታ ይሄ እንደዚህ አይነት ነብይ በምድራችን ላይ ስላስነሳ እግዚአብሔር ታላቅ አምላክ ነው እና መሰግነዋለን። ብዙ የታሰሩ ወገኖቻችን አሉ፣ ያልተዳሰሱ፣ የማያውቁ፣ ያልተራዱ በበሽታ የታሰሩ አሉ። እነዛ ሁሉ መጥተው ወደዚህ ጌታ እንዲፈታቸው እጅግ አድርጌ ለምነዋለሁ። ነብዩን ደግሞ እድሜና ጤና ይስጠው። የኋላሸት መኮንን ባላለው የመጣሁት ከእንግሊዝ ሀገር ከለንደን ነው። በዚህ ፕሮግራም በጣም ተደስቻለሁ። በቸርችም ፕሮግራም ተሳትፌያለሁ። በቸርች የነበረው የአምልኮ ፕሮግራም፣ የጸሎት ፕሮግራም በጣም ደስ የሚልና የሚያረካ ነበረ። ብዙ ህዝብ ወደዚያ ይመጣል። ብዙ ነገሮች ሲደረጉ፣ ብዙ ስራቶች ሲፈቱ፣ ብዙ ቀንበር ሲሰበር አይቻለሁ። እግዚአብሔር ስሙ ይባረክ። ክብር ለእግዚአብሔር ይሁን። በጣም ደስ ብሎኛል። አሁን ደግሞ ከሰኞ ጀምረን ትላንትናንና ዛሬን ጌስት ሃውስ ውስጥ እየተስተናገድን ነው። በጣም ጥሩ መስተንግዶ ተደርጎልናል። በሁሉም ሁኔታ ቤቱ በጣም ንጹህ ነው። ክፍሎቹ ያመቻሉ። ለጸሎት የተመቻቸ ቦታ ነው። የሚያስተናግዱን ሰዎች ከቤተ ክርስቲያን ሰዎች ጀምሮ እዚሁ ጌስት ሃውስ ውስጥ ያሉ በሬስቶራንት እና በተለያዩ በጽዳትም በምን የሚያገለግሉ ሰዎች ትሁቶች ናቸው። ሴቶች እንደ እህቶቻችን ሆነው ነው የሚያገለግሉን። በጣም ስለዚህ አገልግሎት እግዚአብሔርን እናመሰግናለን። ሌላው በዚህ በጌስት ሃውስ ውስጥ የሚደረገው ነገር የጾምና የጸሎት ፕሮግራም ነው የሚካሄደው። በአጋጣሚ የገባውበት ሩም ውስጥ ወንዶች ነበርን እና በህብረት አብረን የጸለይን በጣም ጥሩ ቅርበትና በጣም ጥሩ መወያየት ነው የነበረን። ትላንትናም ከጧት ጀምረን ቀን ሙሉ በትልቅ የህብረት ጸሎት ጠቅላላ ጌስት ሃውስ ውስጥ የገባን ሰዎች አብረን ተሰብስበን በጸሎት ስፍራ ላይ በጣም ደስ በሚል ሁኔታ ነው ያሳለፍነው። እግዚአብሔር ስሙ ይባረክ። እግዚአብሔር በጣም ብዙ ነገር በመካከላችን አድርጓል። በእኛ መካከል ብዙ መተዋወቅ ሆኗል። በጋራ ችግርን እየተነጋገርን ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ ህዝባችን፣ ስለ ምድሪቱ፣ ስለ እያንዳንዳችን ችግሮች፣ ስለ ቤተሰቦቻችን በጣም ብዙ የጸሎት ርዕሶች ነበሩን። በእነዚህ ላይ ሁሉ የሚገርም ነው። በቃ ከእያንዳንዱ ሰው የሚወጣ የነበረው የጸሎት አይነትና የእግዚአብሔርን የማክበር
የዝማሬ በጣም ደስ የሚል ነበር እና እኔ በእውነት በዚህ አገልግሎት ተባርኬያለሁ። ይሄ ጌስት ሃውስ ያጋጣሚ ነገር ሆኖ እኛ የመጀመሪያዎቹ ሰዎች ነን። ደግሞ ይሄ የመጀመሪያዎቹ ሰዎች በመሆናችን በጣም ደስ ይለኛል። እግዚአብሔር ስሙ ይባረክ። ብዙዎች እየመጣችሁ ደግሞ ስትገለገሉ ከዚህም በላይ የተለያዩ ፋሲሊቲዎች ከዚህም በላይ የተለያዩ አይነት ፕሮግራሞች ሊኖሩ ይችላሉ። እንደገናም ደግሞ ሌሎች ጌስት ሃውሶች እግዚአብሔር ቤተክርስቲያኗን ሊባረካት ይችላል። በዛም እግዚአብሔር ስሙ ይባረክ። ከሌላው ይሄ ጌስት ሃውስ ከሌላ አካባቢ ለሚመጡ ከውጭ ለሚመጡ ቢሆኑ እዚህ ኢትዮጵያ ውስጥ ሆኖ ከተለያየ ቦታ የሚመጡ ቢሆኑ ይሄ ጌስት ሃውስ አለ። ወገኖችን በጣም ያገለግላል። መታችሁ ብትሳተፉ የማደሪያና በዚህ ውስጥ ደግሞ የሚሆን የጸሎት አገልግሎት በጣም ተጠቃሚ ነው የምትሆኑት ብዬ አስባለሁ። ነብይ ኤርሚያስ ትላንትና መተው ነበረ። እኛ ቀኑን ሙሉ በጣም ስንጸልይ ስለዋልን ተቀጣጥለናል። በጣም እንደ እህትና እንደ ወንድም ነው በመካከላችን የነበረው ግንኙነት። በእውነት እንደዚህ አይነት አጋጣሚ ራሱ ቤተክርስቲያኗ ስለፈጠረችልን እግዚአብሔርን አመሰግናለሁ። እሳቸው እንደው አይተውን ሊሄዱ ነበረ ትላንትና አመጣጣቸው ሌላ ፕሮግራም ላይ ስለዋሉ፣ ነገር ግን በሚገርም ሁኔታ እኛ ጋር ከገቡ በኋላ አገልግሎቱን ማቋረጥ አልቻሉም እና ብዙ ቀንበር ነው የተሰበረው። አጋንንት በቃ እንደ ጉድ ነው የወጣው እና በጣም ነው የተገለገልን። ቆንጆ የቃል ፕሮግራም ነበር። ጥሩ የጸሎት ፕሮግራም ነበር። በቃ ጉዳያችን ይዘን ነው የመጣነው። እንቆቅልሽ ያ ነገር እንደዚህ ተገለበጠ ነበር ያሉን እና ተቀብለናል። አሁንም ያ ነገር ተገልብጧል። ምንም ያልወለደ ካለ ወደሚወልድ ተቀይሯል። የደህየ ካለ ወደ ሀብት ተቀይሯል። የተጨነቀ ካለ ወደ ደስታ ተቀይሯል። በጣም የሚገርም አገልግሎት ነበረን። ትላንትና በጣም ተነክተን ነው የገባነው። በጣም ደስ ብሎን ነው ያመሸነው። ማታም ከአገልግሎት በኋላ ራት እንበላለን። ቀለል ያለ ራት ነው ኖርማሊ የምንወስደው የጾም ጸሎት ፕሮግራም ስለሆነ ያው ሾርባ ምናምን ነው የሚዘጋጀው። ግን ደግሞ ተጨማሪ ምግብ ለሚፈልጉ ሰዎች በተለያየ ምክንያት ተጨማሪ ምግብ ይዘጋጃል እና ያንንም ተስተናግደን በጣም ደስ ብሎን ነው የሄድነው። ዛሬም ነብይ ኤርሚያስ መተው ያንዳንዳችንን እየጠሩ በግሩፕም እየጠሩ በቢሮአቸው አገልግለውናል። በትንቢት ቃል በማምጣት አገልግለውናል። በመጸለይ አገልግለውናል። እጃቸውን ጭነው ጸልየውልናል። በእውነት የኔ ጥያቄዎች ተመልሰዋል። እኔ ብዙ ጥያቄዎች ነበሩኝ ስመጣ በስራ ጉዳይ፣ ቤትን በተመለከተ፣ በጤና ጉዳይ ነብይ ኤርሚያስ ተናግረዋል። እኔ የገባኝ አንድ ነገር ነው። በመጽሐፍ ቅዱስም የተማርኩት አንድ ነገር ነው። እግዚአብሔር መጥቶ ጌታም መጥቶ ቃላቸውን በስራ የሚያጸናላቸው ሰዎች ነቢያቶች በተናገሩ ጊዜ ያ ቃል ይሆናል። ሱናማዊቷ ሴት እንደዛ ነው የሆነው። ነብዩ ኤልሳ በሚቀጥለው አመት በዚህ ሰዓት ወንድ ልጅ ትታቀፊያለሽ ብቻ ነው ያላት። ግን በዚህ ቃል ውስጥ እግዚአብሔር የሚያጸናው የእግዚአብሔር ባሪያ ነብይ ስለነበረ እንደ ትንቢቱ ለዚች ሱናማዊ ሴት ሆነላትና እኔም ነብይ ፈልጌ ነው የመጣሁት። ነብይ መሆናቸውንም ደግሞ ከፍሬያቸው አይቻለሁና ምንም ጥያቄ የለኝም። እርሳቸው በኔ ላይ ትላንትናም ዛሬም የተናገሩት ቃል ሆኗል። አምኛለሁ። ደግሞም ለምስክር እመጣለሁ። በሚሆኑት ነገሮች ላይ ሁሉ መጥቼ ለመሰክር ቃል ገብቻለሁ። ደግሞ አንዳንዶቹ የተነገሩልኝ ነገሮች በጣም ትልቅና ደስ የሚያሰኙ ስለሆኑ በፋይናንስ በኩል ወደዚህ ስመጣ እኔ በመኖርበት አካባቢ በተለይ የኢንተርኔት አገልግሎት በጣም አመቺ ስለሆነ የነብይ ኤርሚያስን አገልግሎት አየሁ። አሁን ደግሞ ጌታ ጊዜውና ሰዓቱ በፈቀደ ጊዜ መጣሁ እና መጥቼም በጣም ደስተኛ ነው የሆንኩት። በጣም እግዚአብሔርን አመሰግናለሁ። በአገሬ በመድራችን ላይ እግዚአብሔር እየሰራ ያለውን ድንቅና ተአምራት ተመልክቻለሁ። እግዚአብሔርን አከብራለሁ። በተለይ ደግሞ በዚህ በጌስት ሃውስ ደረጃ በተለየ ሁኔታ ነብዩ በቃ እንደዚህ አይነት ሰፊ ድል በመስጠትና በወንድማዊነት በመነጋገር የተደረገልኝ አገልግሎት እዚህ ቸርች ነው። እግዚአብሔርን አመሰግናለሁ። ወደፊትም እንግዲህ
ሌሎች እህቶችና ወንድሞች በየአካባቢው የምትኖሩ ይህንን አገልግሎት ለመጠቀም እግዚአብሔር በዚህ የሚሰብረውን ቀንበር፣ እግዚአብሔር በዚህ የሚያደርገውን ድንቅና ታምራት፣ እግዚአብሔር በዚህ የሚያደርገውን የሚናገረውን በቃሉ የሚመክረውንና የሚያስተምረውን የእግዚአብሔር አገልግሎት ለመጠቀም ምንም አይነት ፍርሃት አይኖራችሁ። ይሄ በጣም ሰልፍ አለ ወይም እንደዚህ ችግር ነው እነዚህ ነቢያቶች ጋር ሄዶ መገልገል የሚለው ነገር ብዙ የተጋነነ ነው። ስንመጣ እዛ በቸርቹ አካባቢ ያሉ ሰዎችን በመናገኛቸው ጊዜ እነሱ ያስተናግዱናል፣ ቦታም ያገኙልናል። ሌላም አገልግሎት ካለ ዳይሬክት ያደርጉን ይመክሩንና ይሄንን አገልግሎት ያለምንም ድካም ያለምንም ጭቀት እናገኛለን። እኔ በቃ እህቶችና ወንድሞች ሌሎቹ ነጮችና የሌሎቹ አገር ዜጎች የመጡ ይሄንን አገልግሎት ለመጠቀም ከማጣበባቸው በፊት እኛ ቀድመን በወንድሞቻችን ጸጋ ልንገለገል ያስፈልገናልና ደግሞ በቃ እግዚአብሔርን አመሰግናለሁ ስለዚህም ስለተሰጠኝ ፕሮግራም ይሄንንም ቃል እንድናገር ቤተክርስቲያን ይሄንን እድል ስለሰጠችኝ እግዚአብሔር አብዝቶ ይባርካችሁ። አሜን። ስሜ ኢሌኒ ተካ ይባላል። የመጣሁትም ከአሜሪካን አትላንታ ነው። የመጣሁበትም ጉዳይ ጂሰስ ቲቪ በዩቲዩብ አትላንታ ሆኜ በቤቴ አዳምጥ ነበረ አይ ነበረ እና እግዚአብሔር አምላክ በነቢዩ ኤርሚያስ እጅግ ታላላቅ ድንቅና ተአምራትን ሲያደርግ በእውነት በዚህ ነብይ እግዚአብሔር ሲሰራ በአይኖቼ ተመልክቻለሁ። ከዛም የተነሳ ወደዚህ ምድር ለመምጣት ወደ አገሬ መጥቼ እግዚአብሔር አምላክ በአገሬ ያስቀመጣቸውን ነቢያት ለመገልገል ፍላጎት አድሮብኝ ወደዚህ መጥቻለሁኝ። በእውነት ብዙ ነገር ነው እግዚአብሔር አምላክ እንድመለከት ያደረገኝ። እዛም ስመለከት የነበረን በዩቲዩብ እንዳለ እዚህ ደግሞ በውን ልመለከት ያለው ተገልግያለሁኝ። በእውነት ስመጣ ለ3 ሳምንት ስለነበር የመጣሁት ብዙ ጊዜ በሌላው ቀኖች ሄዶ ለመገልገል ብዙ ወረፋ የህዝብ ብዛት እጅግ በጣም ብዙ ስለሆነ ያንን ስላልቻልኩኝ በገስት ሃውስ ገብቼ ለመገልገል ያንን መረጥኩኝ። ወዲያው ተመዝግቤ አገልግሎቱን እንዳገኝ ረዱኝ። በእውነት ጌታ ይባርካችሁ ልል እወዳለሁኝ። በዚህ አገልግሎት የተሰማሩትን ሁሉ እንደገና ወደ ገስት ሃውስ በገባን ጊዜ በእውነት በጣም ቆንጆ በጣም ቢዩቲፉል የሆነ ገስት ሃውስ ነው እንድናርፍ ያደረጉን እና በዛ በገስት ሃውስ ውስጥ ባንድሮም 3 ሰዎች ነበርን። በእውነት በጣም ደስ የሚል ነው። ሰፊ ነው ሩሙ። በጣም ሪላክስ ማድረግ የምንችልበት ነው። አብረንም ደግሞ ከነበሩኝ ሩሜቶች ጋራ በእውነት ጥሩ ጊዜ አሳልፌያለሁ ማለት እችላለሁኝ። እንጸልይ ነበረ። በገባን መጀመሪያ ቀን ጥሩ አቀባበል ተቀበሉን። ለገስቱም ሃውስ ደግሞ አዲስ ስለነበረ የመጀመሪያ ሰዎች ነበር እና በዛ በገስት ሃውሱ ከገባን ጊዜ ጀምሮ በእውነት ጥሩ አቀባበል አደረጉልን። 3 ቀን በጾም በጸሎት መቆየት ነበረብን። ፐርፐዙ እሱ ነው እና ከወገኖቼ ጋር አብረን ጸለይን። መኝታው በጣም በእውነት ጥሩ ኮምፎርታብል ነበረ። ከነሱ ጋር አብረን ጸለይን። የመጀመሪያ ቀን ያው በጸሎት እናመሸን። ማታ ላይም ደግሞ ራት ሱፕ የሆነ ነገር ወሰድን። the next day ደግሞ በጸሎት አንድ ላይ በመሰባሰብ ጠቅላላ ወደዚህ ወደ ገስት ሃውስ የመጣነው ሰዎች በአንድ አዳራሽ ሆነን ትልቅ የጸሎት ጊዜ ነበረን። በእውነት በጣም ደስ የሚያሰኝ ሁላችን ከተለያየ አገርና የተለያየ ነገር ይዘን የመጣን ነበርና በእግዚአብሔር ፊት በእውነት መልካም ጊዜ ነበረን በጾም በጸሎታችን ጊዜ። ከዛ በኋላ ወደ ማታ ላይ ነብዩ ኤርሚያስ በመምጣት አገለገለን። በእውነት ጌታ ኢየሱስ ይባርክ። በርሱ ያለውን ታላቅ የእግዚአብሔርን ስራ አይቻለሁኝ።
በእርሱ ያለውን ቅባት በእውነት እግዚአብሔር አምላክ ያንዳንዳችን ጸለይልን። ከአንዳንዶቻችንም ላይ ጠላትን አሰራር ፈጽሞ አስወገደልን። እጆቹን በመጫን ዘይትን በመቀባት ጸልዮልናል። በእውነት በጣም ደስ የሚል አገልግሎት ነበረ። እግዚአብሔር ሰው ከእግዚአብሔር የተቀበለውን መልእክት ደግሞ ለተቀበላቸው ሰዎች ሰጥቶናል። በዛም ደግሞ እግዚአብሔር የተመሰገነ ይሁን። በዛም እድል ተካፋይ ሆኛለሁ። ክብር ለእግዚአብሔር ይሁን። እንደገና ደግሞ ዛሬ 3ኛ ቀን ነበር። ያንዳንዳችንን ነበር በኦፊስ ጠርቶ ያናገረን የነበረው እና በዚህም በዛሬው በመጨረሻው ቀን አገልግሎት የጾም ጸሎት አገልግሎት በእርሱ ኦፊስ በመግባት በጣም ጸልዮልኛል። ከመጸለዩም በላይ ደግሞ በእውነት ጌታ ይባርከው ምለው ነገር የለኝም። ከአገልጋይነቱ ባሻገር ኦልሶ ጥሩ ወንድማዊ የሆነ ፍቅርን ወንድማዊ የሆነ ምክርን በነገሮቼ ላይ አድርጎልኛል። ይህም በቤተሰቤ ባለው ነገር ላይ በትዳር ባለው ነገር ላይ ወደፊት ባለው ፊውቸር ላይ ከዚህ በፊት ካለው ኤክስፒሪየንስ ጥሩ ምክሮችን ሰጥቶኛል። ጌታ ኢየሱስ ይባርከው። ላለው በጣም ትልቅ የእግዚአብሔር ሰው ነው። ትልቅ የፍቅር ሰው ነው። እኔ እንጃ ምን ብዬ እንደምል አላውቅም። በእውነት ቃላት ያንሰኛል። ጌታ አምላክ ዘመኑን ይባርክ፣ አገልግሎቱን ይባርክ እና እግዚአብሔር አምላክ በሰጠው ጸጋ ተገልግያለሁ። በጣም ደስ ብሎኛል። ከነበረብኝም አንዳንድ ነገሮች ተፈውሻለሁኝ። ለቤተሰብም የሚሆንን ምክርንም ለቤተሰብም ጸሎትም እግዚአብሔር አምላክ እንዲያደርግ በእርሱ በኩል መንፈስ ቅዱስ ረድቶታል፣ አድርጎልኛል። ጌታ ኢየሱስ ይባርከው ዘመኑን ላለው ወገኖቼ። እኔ በዚህ ፕሮግራም ላይ በእውነት ላስተላልፍ የምወደው ነገር ምንድነው? ወደዚህ እግዚአብሔር ወደ ቀባቸው ባሪያዎቹ በእርሱ አገልግሎት እየመጣችሁ ከያላችሁበት ብትገለገሉ ይህንን እመክራችኋለሁ። እግዚአብሔር በዚያ በእርሱ አገልግሎት ቀንበርን ሲሰብር አይቻለሁ። የጠላትን አሰራር ሲያፈርስ አይቻለሁ። እግዚአብሔር አምላክ ጥያቄን ሲመልስ አይቻለሁ። ቋጠሩን ሲፈታ አይቻለሁኝ እና እየመጣችሁ ተገልገሉ። እግዚአብሔር በመድራችን እንደነዚህ አይነት ነቢያቶችን ሰጥቶናል። ክብር ሁሉ ለእግዚአብሔር ይሁን። ይህን ላደረገው ይህን ቻንስ ለሰጠን አምላክ ለረዳን አምላክ ሐሳባችንን ፈቃዳችንን ሞልቶ ደግሞ በመድራችን መተን በእውነት እንዲህ አይነቱን የእግዚአብሔርን ጸጋ የእግዚአብሔርን ምህረት እንድናይ እንድንገናኝ ያየንን አምላክ እንድናየው እግዚአብሔር ስለረዳን እግዚአብሔር አምላኬን አመሰግናለሁኝ። በዚያ ያሉትን አገልጋዮችን ሁሉ በእውነት ባርካቸዋለሁኝ። በጣም ጥሩ አገልጋዮች ናቸው። አብረውት የሚያገለግሉት ጥሩ እግዚአብሔር መንፈስ ያላቸው ጥሩ ትህትና ፍቅር ያላቸው ናቸው። ጌታ ኢየሱስ ይባርካቸው እላለሁኝ። ነብዩ ዘመንህ ይባረክ እላለሁኝ። ተባረክ አንተ የሆነ ሁሉ ትዳር ዘመንህ የተባረከ ይሁን በጌታ በኢየሱስ ስም አሜን። ስሜ መገርሳ ጀና ይባላል። የመጣው ከዲሞይን አይዋ ነው። እንግዲህ ወደዚህ ቤተክርስቲያን የመጣው ስለሚያመኝ ነው። ብዙ ክሊኒክ ታክሜያለሁ። ያስለኛል እና ከሳሉ ተነሳ ቲቪ ይሆናል ብዬ ስኪን ቴስት አድርጋለሁ። ውጤቱ 0 ነበር። ከዛ ኡልትራሳውንድ አዩኝ፣ ምንም የለም። ኤክስሬም ተነሳው፣ ምንም ውጤት የለውም። ካት ስካን እጄ ታየው፣ ምንም የለውም፣ ኔጌቲቭ ነው። እዛ በኢንዶስኮፒ ታየው፣ በኢንዶስኮፒ ላይ ምንም የለም። ዶክተሮቹ አሁን ውጤቱን አዩና ከዚህ በላይ ቴስት ማድረግ ስለማንችል በሽታ አይታወቅም፣ ስምም የለንም ለበሽታው፣ ስለዚህ ያለን አማራጭ ከጎን እዚህ ጋር ቀደን ሰርጀሪ ሳምባህን ቆርጠን ማየት አለብን አሉ እና ዲሴምበር 19 ነበር ቀጠሮ ለሰርጀሪ። አልፈልግም የወሰንኩኝ። እንደገና ለጃንዋሪ 18 ነው የቀጠሩኝ። ጃንዋሪ 18 እኔ ደግሞ ወደ ኢትዮጵያ ገባሁ ማለት ነው። ያን ካንስል አድርጌ እንግዲህ ዶክተር ያላየው ሪፌር ከሆስፒታል ወደ ቸርች ወደ እግዚአብሔር ሰው ነብይ ኤርሚያስ ጋር ሄደ።
ትፈወሳለህ እዛ ሂድ አለችኝ ባለቤቴ። እሺ አልኩኝ። አንድ ነቢይ አለ ዳዊት ዶቲ የሚባል ሳውዝ አፍሪካ የሚኖር እና ደወለና ለባለቤቴ ነገራት። እንዲደውልልኝ ንገረው አለ። ደወልኩለት። እዚህ መምጣት አትችልም እንደምታደርገው አለ። እኔ ውስጥ የሚያነሳሳኝ ጀሲስ ቲቪ ጋር ብትሄድ እዛ ትፈወሳለህ የሚል ውስጥ ያነሳሳኛልና ቢመች ያን አድርጋለኝ። አጋጣሚም ትኬት ቆርጫለሁ አልኩኝ። በቃ እዛ ሄድ ትፈወሳለህ ብሎ ነገረኝ። እዛ ወደዚህ መጣው ማለት ነው። እንግዲህ ዶክተር ያልቻለውን ዶክተር ኢየሱስ ይችለዋል እና እዛውኜ ነው ደውዬ ቀጠሮ ያዝኩ። ያለፈው ሮም ነበር ለመግባት ገስታውሱ ስላላለቀ አሉ። ያው ስልክ ቁጥር ሰጠውና የወንድሜን እኔ ገባው። ሰኞ እንዲገባ ተነገረኝ። በጣም ደስ አለኝ። ለምን ያለ ማቋረጥ ያስለኛል። የሚወጣ ነገር የለውም። አሁን ድምጼን ዘግቶት ነበር። የለውም መልስ የለውም። በሽታ ያለብኝ ኔጌቲቭ ነው። እንግዲህ በሕክምና የታየው ዩኒቲ ፖይንት ክሊኒክ ነው ታየው። ዩኒቲ ፖይንት ሊትራን ሆስፒታል ነው ላኪን ሊትራን ሆስፒታል አዩ ምንም የለም። ወደ ልብ ሕክምና ላኩኝ ሜቶዶስ ሆስፒታል። እነሱም ልቤ በጣም ይመታል። ወርጄ ታች ወርጄ ከተመለስኩ በጣም ይመታል። ልብ ላይ ምንም ችግር የለም። ችግር ካለ ደግሞ ሰርጀሪ ምን ነው አለ። እኔ ሰርጀሪ ሲሉ አትደውሉልኝ እየዘጋው። ከዛ በኋላ ይሄ ፑልሞናሪ የሳምባ ቴስት ማድረግ ሄድኩ። አዩ ምንም የለም። አየር ያንሳል ኖርማል አይደለም ግን በሽታው አናውቀው። ትንፋሽ ያንሰኛል። ብሪዚንግ ቴስት አለ የምትነፋው ከኖርማል ሰው እኩል አይደለም ሳምባ አየር ያለው ማለት ነው። ታዲያ ችግሩ ምንድነው አያውቁትም። ስፔሻሊስት መጣ ጠየቀኝ። መድኃኒት ሰጠኝ። ይሄ እቺ ናት ሂለር አፍ የሚወሰድ ነው ማለት ነው። ሲያፍን ይከፍተዋል ተብሎ ከሚጠቅመኝ ጎዳኝ። አሁን ይሄ ድምጼን የዘጋው ይሄ ነው ያቆስላል። እንግዲህ ሂለር ነው ይሄ። ይሄን ሲሰጡኝ ሞከርኩ። መጀመሪያ ይከፍት ነበር። እየቆየ ሲሄድ ይሄም አይጠቅምም። ስለዚህ ይሄን አቆሰለኝ ያደርቃል ጉሮሮዬ። አሁን በዚህ አንዳንድ አክሲል ደም ይወጣል እና ድምጼን ዘጋው። ስለዚህ እነሱንም ታውቁኝና መድኃኒት ከሌላችሁ ለዚህ ህመሙ ምናምን አሉ። ሲመለንም አሉ ስፔሻሊስቱ አንዱ ወደ ውጭ ሄዷል ቫኬሽን አሉ። ሌላ አየኝና እንግዲህ አሜሪካ ውስጥ ያለው አለ የሚባለው ሆስፒታል እንግዲህ ማዮ ክሊኒክ ነው ላኩኝ። እዛ 4 ጊዜ ቴስት አደረጉ። ኔጌቲቭ ነው ምንም የለም። እና ምንድነው በሽታዬን አናውቅም። እና ለአዲስ ምርመራ እንግዲህ ሪሰርች ላደርጉ ነው። በዛ መርምረው ያገኙት ነገር የለም። የሳምባ ግድግዳ የሆነ ነገር ባልተውታል። ይሄ የሚሆነው ቆርጠን ካየነው በኋላ ወይ መድኃኒት እንሰጣለን ማስታገሻ ወይ ደግሞ ትራንስፕላንት እናደርጋለን። ሳምባ ይወጣና ሌላ የሞተ ሰው ሳምባ ይገባል ማለት ነው። አልፈልግም ይሄድኩኝ። አይ ለባለቤት ይደውለን እነግራለን ፎርም ፈርም አሉ። አልፈልግም አልኩ። አይ እንግዲህ ለመንግስት ይነግራለን አሉ። መታከም አለብኝ። አልፈልግም ትሞታለህ አሉ። አይ እግዚአብሔር ፍቃድ ከሆነ ልሄድ። ለምን አለች። ዶክተር አመጣች። ወጣት ናት። ለምንድን ነው የምትሞተው? እድሜ ገና ነው ወጣት ነው ልጆች አሉ። አይ እግዚአብሔር ፍቃድ ከሆነ ይሁን አልኩኝና ገባው። ያው ቀጠሮ ሁለቱን አሳለፍኩ። በሶስተኛው ካንስል ስል ለምን አሉ። መልስ አልሰጠውም ዘጋው። እዚህ መጣው። እንግዲህ እዛው ቸርችን ተቀበሉን። ባሳ መጥቶልን እቃችን ተጫነ። እዚህ መጣ። አቀባበል ተደረገልን። ይሄን በሚመስል አልጋ ላይ ተኝተን ነው እንግዲህ ነብዩ መጥቶ ደግሞ አገልግሎ ጸልዮልን ነፃ ወጣን። ያለ ምንም ልፋት ያለ ምንም መንገላታት ያለ ምንም ገንዘብ ሳናወጣ ዋጋ ሳንከፍል እንግዲህ እግዚአብሔር ረዳኝና እዚህ ደረስን እልሃለሁ። ነብዩን የቀባው እግዚአብሔር ስሙ ይባረክ። አገልግሎቱን እግዚአብሔር ይባርክ። እዚህ የሚያገለግሉትን እግዚአብሔር ይባርካቸው። እንግዲህ እኛ በጣም ደስ ብሎናል እዚህ መጥተን በመገልገላችን። ቅባቱ ደግሞ እንግዲህ ድሮ ሰው ታሞ ወደ ውጪ ነበር የሚላከው። ዛሬ ግን ውጪ የታመመ ወደ ኢትዮጵያ ነው። ድሮ ወደ ሆስፒታል ነበር፣ አሁን ወደ ቸርች ሆናል። የተገላቢጦሽ ክብር ለእግዚአብሔር ይሁን። እና ይሄን ይመስላል ቆይታችን። በጣም ደስተኛ ነኝ። በጣም ከሚገባ በላይ ትናንት እንግዲህ ከተጸለየልኝ በኋላ እየተኛ
ምንም ሳልልም ዱሮ ቁጭ ብዬ ሊተኛ ጋደም ምስል ያስለኛል። አስለኝ ከቆመ በኋላ ነው የሚተኛው። ተኛው ከተኛውም በኋላ ካሳለኝ በኋላ ጎዲኔን ሲቀይር አሁንም ያስለኛል። ትናንት ግን እየተኛ ጧት ተነሳ ምንም ሳልልም እግዚአብሔር ይባርከው አገልግሎቱን የታብስቶ ይባርከው ከዚህ በላይ ጨምርለት። ያው እንግዲህ በቻልነው አቅም ከጎኑ ነን። ስሜ ሰላማዊት ወንድሙ ይባላል። የመጣሁት ከአዋሳ ነው። የመጣሁበት ምክንያት የጸሎት ጥያቄዎች ነበሩኝ በህይወቴ ላይ ማለት ነውና እነዚህን የጸሎት ጥያቄዎች ይዤ ነበር የመጣሁት ወደዚህ ስፍራ። ቀንበሬ እንደሚሰበርልኝ እግዚአብሔር እንደሚያገኘኝ አምኜ ነው የመጣሁት። እንደመጣሁትም አላሳፈረኝም። እግዚአብሔር ጥሩ ጊዜ ነበረ የነበረው። ከቸርችቷም ወደዚህ ወደ ገስት ሃውስ ስንመጣ የነበረው አቀባበልም ጥሩ ነበረ የነበርነው። ተሰብስበን ብዙ ግሩፕ ነበረ። በባስ ነው የመጣነው። እዚህም ስንመጣ ጥሩ አቀባበል የተደረገልን የነበረው። እንደ እንግዳን የተቀበሉን አበባ ሰጥተውን እና እግዚአብሔር ይባርካቸው። ሩሞቹም ቆንጆ ናቸው። የራሳቸው ሻወር አላቸው። እኛ የደረሰን ክፍል እንደውም ጥሩ ጃኩዚን ሁሉ ነበር። ከተለያየ ሀገር የመጣን ሰዎች ነበርን። ከውጭ የመጡ አብሮኝ የነበሩ ሁላችንም ከተለያየ ሀገር ነው የመጣነው። ከኔ ጋር የነበሩት ከውጭ የመጡ ነበሩ። ከዚህም የነበሩ ከኢትዮጵያም የነበሩ ነበሩና ጥሩ ጊዜ ነበረን የነበረው። በህብረት እንጸልይ ነበረ። የአንድነት ጊዜ ነበረን። ጥሩ ጊዜ ነበረ። ሌሊት ላይ ተነስተን በህብረት እየጸለይን ነበረ። እስከ ቀን ድረስ እየጸለይን በመሃል ላይ ነብይ እንደሚመጣ ተነገረን። በጣም ደስ አለን። ምክንያቱም በህብረት ሁላችንም እየተቀባበለን እንጸልይ ነበር። የነበረንን የጸሎት ርዕስ ያነሳን እናወራ ነበር፣ እንጸልይ ነበር፣ እግዚአብሔርን ቃል እንጨዋወት ነበር እና ሁሉም የራሱን ጥያቄ የራሱን ውስጥ ያለውን ነገር ያካፍል ነበር እና በአንድነት ከብዙ ሀገር ነው የመጣነው፣ ከብዙ ቦታ ነው የመጣነው፣ ግን አንድ ልብ ነበረን። በእውነት ይሄንን መርሳት አልችልምና በዚህ መሃል ላይ ነበረ እኛ ጸሎት ላይ ያለ ነብይ እንደሚመጣ የተነገረን። በጣም ነበር ደስ ያለን እና ነብይ መጣ። ብዙ ሰዎች ከመካከላችን በጣም ብዙ ሰዎች ነፃ ወጡ በሚያስገርም ሁኔታ ማለት ነው እና ጥያቄዎቻችን የሚገርመው ነገር ስንጸልይ የነበረውን አብረን ስንጸልይ የነበረውን ነገር ያንዳንዱ መጸለይ የምትፈልጉትን ነገር እየቆማችሁ በዙር ጸልዩ እንነበርና ሁላችንም ተራ ይደርሰን ነበርና እነኛ ነፃ የወጡት ሰዎች የጸልዩት የነበረውን ጸሎት ነበረ። በዛ ጸሎት ርዕስ ነበርና የሚያስገርም ጊዜ ነበረ እና ነብይ እስከ ማታ ድረስ ነበር ያገለገለን። ጠዋት እንደገና እንደሚመጣ ነገረን። በጣም ደስ ብሎን ተባርከን ነበረ። በዛን ሰዓት በነበረን ሰዓት በጣም ሁላችንም የእግዚአብሔር መንፈስ አግኝቶን ነበረ። እኔ በጣም ማለት ያው ነብይን ያው በቴሌቪዥን ስናየው ያው ያስፈራል፣ እንዲ የሚቀርብ ሰው አልነበረም። ግን ያው ሁላችንንም ቀርቦ ነበረ እንትን ያወራን። አሁንም በዛሬው ማለዳ ፕሮግራምም እያንዳንዳችንን አግኝቶን ሲጸልይልን ያወራን የነበረው ያው በቴሌቪዥን እንደምናየው አልነበረምና የመጣሁት የጸሎት ርዕስ ነበሩ። እግዚአብሔር እነዚህ ነገሮች ላይ በየ በቀጥታ ይዣቸው የመጣዋቸው ነገሮች ነበሩ። በትክክል እግዚአብሔር ደግሞ እነኛን ጥያቄዎቼ አሁን መለሰልኝ እና እግዚአብሔርም ተናግሮኛል። እንደሚሆንም ደግሞ አምናለሁ። ከእግዚአብሔር ቃል የተነሳ እንደሚፈጸም አምናለሁ። የነገረኝ መልእክት ከዚህ በፊት የውጪ ፕሮሰስ ፌል አድርጎብሻል አለኝ። በትክክልም ከዚህ በፊት የውጪ ፕሮሰስ ጀምሬ ነበረ። ኤምባሲም ገብቼ ነበረ።
ግን ያው አልተሳካም። ቪዛውን አልሰጡኝም ነበረ እና ያንን ነገር ነበር የነገረኝ የነበረው የውጭ ሀገር ኬዝ ፌል ያደረጋ ያለው አለኝ። በትክክልም እንደዛ ነበረ የነበረው እና እግዚአብሔር ደግሞ የውጭ ሀገርን በር አሁን እንደከፈተልኝ ተናግሮኛል። የሚገርመው እኔ ደግሞ ከጸሎት ርዕሴ እግዚአብሔር የራሴን በር እንዲከፍትልኝ ከጸሎት ርዕሴ አንዱ ነበረ ካስቀመጥኩት ማለት ነው እና እግዚአብሔር የራሴን እግዚአብሔር በር እንደከፈተልኝ የእግዚአብሔርን ሰው ቃል አምኜ ተቀብያለሁ እና በጣም ደስ ብሎኛል። እግዚአብሔር ይባርከው፣ ዘመኑ ይባረክ። በጣም በብዙ ድካም ውስጥ ሆኖ ነበር። ትላንትና ደክሞት ነበርና ሰላም ሊለን መጥቶ ነው በዛው ፕሮግራም የቀጠለው ነው ብለው የነገሩንና ከኛ ጋራ ያን ሁሉ ሰው ነፃ ሲወጣ ነበር። በጣም ብዙዎች ከጥያቄ ጋር መጥተው ነበር እና ዝም ብሎ ሁሉም ሰው አልተመለሰም። ድርፈናል። ዘመኑ ይባረክ፣ ጌታ ይባርከው፣ ጸጋውን ደግሞ ያብዛለት። ኑ የእግዚአብሔርን ስራ እዩ፣ በአይናችሁ የእግዚአብሔርን ስራ እዩ። በትክክል እውነተኛ የሆነውን ነገር ኑና እዩ ነው ምላቸው። ምክንያቱም እኔ ያየው HIV ሲፈወስ አይቻለሁ በእኛ ቲም ውስጥ በነበሩ ልጆች። ከሁለት ልጆችም HIV ነበረባቸው እና እግዚአብሔር ነፃ ሲያወጣቸው ከበሽታ ነፃ ሲወጡ በአይኔ አይቻለሁና ኑ የእግዚአብሔርን ማዳኒው በእግዚአብሔር ነብይ ተገልገሉ፣ መልካም ይሆንላችኋል። መናገር የምፈልገው ሌላ ስለ 3 ቀኑ የጾም ጸሎት ጊዜ ነው። ያ ማለት ላለመደ ሰው ሊከብድ ይችላል። 3 ቀን ሙሉ ጾም ነውና ማታ ላይ ሾርባ ነው የሚወሰደው። ከዛ በኋላ ምንም ነገር አይወሰድምና ያው ልምዱ ያለው ሰው ሊችለው ይችላል። ልምዱ የሌለው ሰው ደግሞ አቅም ላይ ኖሮ ይችላል። ግን ያው ሰዎች ሁሉ ይሄንን አውቀው 3 ቀኑን ጾም ጸሎት አምነውበት መምጣት አለባቸው ብዬ ነው ማስበው። ቀኑ ሙሉ ምንም አይበላም፣ ማታ ላይ ሾርባ ይወሰዳል ወይ ጁስ ይወሰዳል። ከዛ በኋላ 3ቱም ቀን ይሄ ነው። 3ኛ ቀን ላይ ነው ምግብ የመጨረሻው ከፕሮግራም በኋላ የሚወሰደውና የሚመጡ ሰዎች ይሄን ነገር ራሳቸውን አዘጋጅተው መምጣት እንዳለባቸው እነግራቸዋለሁ። እግዚአብሔር ይባርካችሁ። ሌላው የእግዚአብሔር ሰው መልእክትን ሲነግረኝ ጥያቄዎች ራስ ይዣቸው የመጣሁት የጸሎት ጥያቄዎች ነበሩ። 6 የጸሎት ጥያቄዎች ናቸው። እነኛን የጸሎት ጥያቄዎች አልጻፍኳቸውም፣ ግን ተራ ሰጥቻቸው በባዶ ወረቀት ላይ አድርጌያቸው ግን ተራ ሰጥቻቸዋለሁኝ እና ምንድነው ያልኩት በመንፈሱ ዓለም በእግዚአብሔር ተነበዋል ብዬ ነው ያልኩት። ግን የሚገርመው ነገር የእግዚአብሔር ሰው በኦርደር ነው የነገረኝ። አልጻፍኩትም እዚህ ላይ፣ ግን ተራ ሰጥቼ ቁጥር ሰጥቻቸዋለሁኝ። ባዶ ወረቀት ናቸው። እኔ አቃቸዋለሁ ጥያቄዎችን ከእግዚአብሔር ጋር ማለት ነው። ነብይ ግን የጠየቁትን ጥያቄዎች ነው እዚህ ላይ ባዶ ወረቀት ነው፣ ግን የጠየቁትን ጥያቄዎች ነው የነገረኝ እና ይሄንን ለመናገር ነው። ስሜ ስራች ነው። የመጣሁት ከስዊድን ስቶክሆልም ነው። ወደዚህ ቸርች ልመጣ የቻልኩበት ትልቁ ምክንያት በቴሌቪዥን እከታተል ነበረ ፕሮግራማቸውን። የእግዚአብሔር ሰው ነብይ ኤርሚያስ እግዚአብሔር በሱ የተጠቀመ ብዙ ነገር ሲያደርግ በጣም እየተደነኩኝ እመለከት ነበረ። እግዚአብሔርን እጅግ አርጌ ስለሱ ባርካለሁ። ስለተለያዩ አገልጋዮች እግዚአብሔርን እጅግ አርጌ አመሰግነዋለሁ። ምክንያቱም ድንቅ ነገር ነው። እንደ ድሮ ቸርች ይሄድን ባዶቻችን ይሄድን አንመጣም።
መልስን አግኝተን የልባችንን የውስጣችንን ጥያቄዎች ተመልሰውልን ስለምንመጣ በጣም እጅግ ደሰት ነበረ እዚህ በማያቸው ነገሮችና እግዚአብሔርን እጅግ በጣም አድርጌ አመሰግነው ነበርና ሁሉ ጊዜ ልቤ መቼ ነው እኔስ ሄጄ እግዚአብሔርን የማናግረው ጥያቄዎቼ ስለ ቤተሰቦቼ ልጠይቀው መፈልገው እግዚአብሔርን ነበርና በቴሌቪዥን ምን አየሁኝ በፕሮግራማቸው እንዲህ አይነት ፕሮግራም እንዳለ ገስት ሃውስ ውስጥ ገብተን ለሶስት ቀን ጾም ጸሎት እንዳለ አድራሻቸውን ሰጡንና በጣም ተደሰትኩኝ ጾም ጸሎት ይዘን ይሄንን ፕሮግራም መካፈል እንደምንችል ከዛ መጣሁኝ ከመጣሁ በኋላ ይሄንን ምስገባ አደረኩ ከተመዘገብኩኝም በኋላ በእለቱ በተክርስቲያን ተገኝተን በጥሩ አቀባበል ተሰብስበን ወደ ገስት ሃውሱ መጣን በጣም የሚደንቅ አቀባበል የተደረገልን አዲስ ቤት ነበር በአጋጣሚኛ የገባ ነው ጥሩ አቀባበል ተደረገልን ጌታ ይባረክ የእግዚአብሔር ልጆች ከዚህ በበለጠ ይገባቸዋል ግን በጣም የሚደንቅ ሆቴል ውስጥ ንጹህ የሆነ በጣም ደስ የሚል ጸጥታ ያለው እንደ ልባችን መጸለይ የምንችል ሁኔታዎች ነበሩ ጾም ጸሎት ይዘን እህቶችን ወንድሞችን ተዋወቅን በጣም የሚደንቅ ነገር ነበረ ሙሉን ቀን በጾም ጸሎት እንውልና ማታ ላይ የሚጠጡ ነገሮች አሉ እንደ ጁስ ያሉ እሱን እንወስድና ከዛ ጸሎታችንን እንቀጥላለን በንጋታውም ማረፍ የሚፈልግ አርፎ በንጋታውም ደግሞ ተገናኝተን እንደዚሁ ቃል ሼር በመደራረግ በመጸለይ ጾም ጸሎት ይቀጥላል ማለት ነው በሶስተኛው ቀን ለኛ የገጠመን በሶስተኛው ቀን ጠዋት ነብይ ኤርሚያስ መጥቶ መጀመሪያው የማክሰኞ ቀን በሁለተኛው ቀን ማታ ላይ ለሁላችንም ተጸለየልን የሚገርም ነገር ነበረ በቅባት በዘይት ይጸልይልን ነበረ ብዙ ፈውሶች ነበሩ አጋንንቶች ይወጡ ነበሩ ብዙ መልክቶች ነበሩ እግዚአብሔር የሚያስደንቅን ነገር ሲያደርግ አይቻለሁኝ ጌታን እጅግ አርጌ ባረኩት መፈታት ማለት ቀላል ነገር ስላልሆነ ማለት ነው ሰውየው ያለበት ሰው ነው ያንን ነገር የሚያቀው የሚያየው ሳይሆንና መፈታት ማለት ምን ያህል ደስታ እንደሆነ እናይ ነበር እግዚአብሔርን አመሰገንኩትኝ በንጋታው ደግሞ እያንዳንዳችንን በግሩፕም ያረገ ለብቻም ያረገ ጸለየልን ጥሩ ጊዜ ነበረን እኔ ስለራሴ ልናገር ጌታ መልካም ነገር ነው ያደረገልኝ ምክንያቱም ውስጤ ጥያቄ ነበረ ስለ ትዳር ብዙ ጊዜ ትዳሩ በተለያየም ሰው አገልጋይ ተነግሮ የነበር የታሰረ ነገር እንዳለ እንደሚፈታ ግን በጣም የሚደንቀው ነገር ቀጥታ በእናቴ በኩል እናቴ አሁን አርፋ ወደ ጌታ ሄዳለች ግን በሷ ዘር በኩል የነበረው ነገር እኛን ሲዋጋ እንደነበረንና ዛሬ ግን ገመዱ ተበጥሶ እግዚአብሔር እኔን በሚደንቅ እንደሚድረኝ የእግዚአብሔር ሰው ተናግሯል በጣም የደነቀኝ ምን ሁሉ እንደማረግ ነው የተናገረኝና እግዚአብሔርን እጅግ አርጌ አመሰግነዋለሁ ለምን ቀጥታ እሱን ስለተናገረኝ ምንም ነገር ሳልናገረው የልቤን እግዚአብሔር ስላየ እኔ አላግባ አያቅም ግን ቀጥታ ስለተናገረኝ ጌታን እጅግ አርጌ ባረኩት አለ በዙፋኑ እግዚአብሔር አለ በማደሪያው እግዚአብሔር አለ ከኔ ጋራ ብዬ ደስ አለኝ ስለህቴም ተናገረ አንድ ሆስቴስ ታለችኝ እና በፊት ልቧን ያማት ነበር ተፈውሳለች ግን የበለጠ ማረጋገጫ አንድ ህፃን ልጅ ስላላት ስለሷ ነው ስለ ህፃኗ የተናገረውና እግዚአብሔር እንደፈወሳት ስለተናገረኝ እግዚአብሔርን እጅግ አርጌ አመሰግናለሁ ስለሷም የሚገርም ነገር እኛ የምንነጋገርበትን ስለተናገረ ትክክለኛ ላይፋን ስለነገረኝ ጌታን እጅግ አርጌ ባርኬዋለሁ የኡነት ነው ለኔ በጣም ነው የተደነኩት ባይሆን ኖሮ እንደዚህ በህዝብ ፊት ወይም ለመናገር ይከብደኝ ነበርና ለዚህ ነው የራሴ ምስክርነት ምነግራችሁ ሌሎቻችሁም ጥያቄ ያለባችሁ ሰዎች በእውነት ነው ምላችሁ ራሳችሁን ሰው ጋር ሄዳለሁ ወይም ከሌ ጋር ሄዳለሁ ብላችሁ ነብይ ኤርሚያስን ሳታስቡት እግዚአብሔርን አስባችሁ
ግን እግዚአብሔር በሱ ውስጥ ይጠቀማል ብላችሁ መታችሁ ራሳችሁን ዝቅ አርጋችሁ ለእግዚአብሔር ከሰጣችሁ በእውነት እግዚአብሔር ይናገራል። ብቻዬን ቤቴ ውስጥ ያለቀስኩ ያየው እየተገረምኩ እግዚአብሔር እንደዚህ የሚሰራበት ዘመን በቃ ድሮም ሊሰራ ይችላል፣ ግን የበለጠ ተአምሮችን ስላየሁኝ ራሴን ዝቅ አርጌ በፊቱ አርጌ አባቴ ይሄንን መልስ ከሰማይ ስለመለሰልኝ ደስ ብሎኝ ይሄንን ደስታ እንድትካፈሉ በጌታ በኢየሱስ ክርስቶስ ስም ጋብዛችኋለሁ። እግዚአብሔር ትልቅ ነው፣ ምህረቱ ብዙ ነው፣ ቸርነቱ ብዙ ነው፣ ታጋሽነቱ ብዙ ነው። ለኔ ያደረገ እግዚአብሔር ለእናንተም ስለሚያደርግ እንድትመጡ ጋብዛችኋለሁ። ጌታ እግዚአብሔር አብዝቶ ይባርካችሁ። በቴሌቪዥን ላይ እዛ ሀገር ሆኜ ሳየው በቃ ጠላት ላይ እንዴት እንደሚጮህበት በቃ እንዴት እንደሚበቀለው ሳየው በቃ በውስጥ ያለውን ኃይለኛ ነገር ነው ማየውና መጥቼ እዚህ አጠገቡ የመድረሱ ወይም በቃ ምፈራው ነገር ነበር የመሰለኝ። ግን የሆነ በቃ የሆነ ቀረብ ያለ ማቀው ሰው ቅልል ምክር በቃ በጣም ጌታን ባረኩት። የሆነ አንድ አካልነት ወንድምነት ነው የተሰማኝ፣ የሆነ አባትነት፣ የሆነ በቃ ጥሩ ነገር አለው። ጌታ እግዚአብሔር አብዝቶ ይባርከውና አልከበደኝም፣ ደስ ብሎኝ ነው ያነጋገርኩትና ደስተኛ ነበርኩ በሱ። እግዚአብሔር ይባርከው፣ ትሁት ነው፣ ያብዛለት። ይሄን ነው የምለው። ስለ ቸርቹ በቲቪ ሳየው የሆነ እንደዚህ አልመሰለኝም ነበረ እና እንደኔ ያላችሁ ማኑ ቤቱ የእግዚአብሔር ቤት በደንብ መሰራት አለበት፣ ያስፈልገዋል። እግዚአብሔር በባረከን መጠን ያለንን ትንሿን ብንሰጥ እኔ በመስጠት ስለማመን እጥፍ አድርጎ እንደሚጨምርልን እግዚአብሔር እያመንን እኔ በላይፌ ላይ ስላየሁትኝ እጆቻችንን ለእግዚአብሔር ቤት ስራ እንድንዘረጋ በጌታ በኢየሱስ ክርስቶስ ስም ለምናችኋለሁ። ለምን እኔ ያየሁትን ነው ለሌሎች የምናገረው። አሁን አገሬ ሲሄድ ምኖርበት አገር ሲሄድ መናገሬ አይቀርም ለጓደኞቼ። ስለዚህ ደስ ያላችሁ በጣም የምለው ደስ ያላችሁ ይሄንን ነገር አድርጉ፣ እጃችሁን ዘርጉ። ጌታ እግዚአብሔር አብዝቶ ይባርካችሁ። የመጣሁት ከእስራኤል ነው። ስሜ ድንቃዩ ይባላል። ዋና ወደዚህ ስፍራ የመጣሁበት ምክንያት በዩቲዩብ ላይ የነቢዩን አገልግሎት አይቼ ነው። ሁልጊዜ አገልግሎታቸውን ለመካፈል በጣም እመኝና ጓጓ ነበረ። ያው እግዚአብሔር እድል ሰጠኝና በዚች ቀን እግዚአብሔር ፈቅዶልኝ እቺን ቀን ሰጥቶኛል። በጣም ደስ የሚልና መልካም ጊዜ ነው ያሳለፍኩት። እግዚአብሔር ይመስገን። ገስታውስ ገብቼ 3 ቀን አሳልፌያለሁ። ሁሉም ነገር በጣም የሚያስደስትና ደስ የሚያሰኝ ነው። በእውነት ከወንድሞች ጋር የነበረው ህብረት አቀባበል ሁሉም በጣም ደስ የሚያሰኝ ነበረ። በጣም ነው የተደሰትኩበት። እግዚአብሔር የተመሰገነ ይሁን። ደግሞ ጥያቄ ተመልሶልኛል። እግዚአብሔር ይመስገን። እግዚአብሔር እንደጠበቅኩት አግኝቼዋለሁ። እግዚአብሔር በጣም የተመሰገነ ይሁን። በጣም ደስተኛ ነኝ። ጥያቄ ያው በትዳሬ ትንሽ ችግር ነበረ። እግዚአብሔር ያው ቆቅልሽን ፈቶልኛል። እግዚአብሔር የተመሰገነ ይሁን። እግዚአብሔር መልስ በዚህ ሁሉ ሰጥቶኛል። በቃ የጠየቅኩትን በውስጥ ያለውን ሸክሜን ሁሉ ነው ያራገፈው። እውነት ይሄን እድል ላላገኙት እግዚአብሔር እድሉ እንዲሰጣቸው በጣም ነው እውነት የምመኝላቸው። በቃ እግዚአብሔር ይሄንን እድል ይስጣቸው። እኔም ልክ እንደ ህልም ነበር፣ ራሴን አላመንኩኝም ነበር። ወንበሩን ሁሉ እንዲየዳሰስኩኝ እውነት እዚህ መጥቻለሁ እያልኩኝ እስከዛ ድረስ ነበር ህልም የመሰለኝ። እግዚአብሔር ይሄንን እድል ላላገኙት እግዚአብሔር እድሉን ይስጣቸው። በቃ ይሄንን ነው የምመኝላቸው። እግዚአብሔር የተመሰገነ ይሁን። ስላደረገልኝ ደግሞ እግዚአብሔር እጅግ አድርጌ አመሰግናለሁ። በጣም የእግዚአብሔርን ሰው ከዚህ በፊት ማቀው በዩቲዩብ ነው። ቤቴ ቻናል የለም የጂሰስ ቲቪ፣ ግን በዩቲዩብ ያው ሁሉ ቀን በየቀኑ አይ ነበር እና በተለይ አንድ ጊዜ ደቀ መዛሙርት የሚል ትምህርት ያንን ትምህርት ካየው በኋላ ሁሉ ጊዜ መከታተል ጀመርኩኝና በትምህርቱ በጣም እባረክ ነበር። በሚደረገው አገልግሎት በጣም ነበር ሁሉ ጊዜ የምባረከው። በጣም በቃ እና ሁሌ ለዚህም ነው በቃ በተለይ ትምህርቱ ሁሉ ጊዜ እኔን ይሰራይ ነበር። በተለይ መዝሙር አያመነዝርም የሚለውን ትምህርት ከተማርኩ በኋላ እኔን ነው ኮምፕሊትሊ የቀየረው። በቃ ማንነቴን ኮምፕሊትሊ ቀየረው። በቃ
ከዛ ትምህርት በኋላ ነው እኔ የተቀየርኩት እና ሁሉ ጊዜ እመኝ ነበር በቃ እቺን ምድር ረግጬ ወደዚህ ቤት ለመምጣት እግዚአብሔር የተመሰገነ ነው። እግዚአብሔር ደግሞ እድሉን ሰጥቶኛል። እግዚአብሔር ከምንም በላይ ደግሞ የሰማይና የምድር ጌታ እግዚአብሔር የተባረከ ይሁን። ነብዩንም ደግሞ እግዚአብሔር በእውነት ይባርከው። እግዚአብሔር ሰው በእውነት እግዚአብሔር አብዝቶ ዘሩን ይባርከው። ምክንያቱም እንጃ የብዙ ሰው እንቆቅልሽ በቃ የት ልግባ ብሎ እንደኔ በጣም ግራ የተጋባ በጣም ብዙ ሰው እንቆቅልሹ ተፈቷል። እንዲህ ቆም ሰው ሲመሰክር በጣም ቀላል ነው የሚመስለው ግን የተደረገለት ነው የሚያቀውና በእውነት የእግዚአብሔር ሰው በእውነት በጣም ዘሩ ሁለንተና ነገሩ ኑሮ ሁሉ የተባረከ ይሁን። ከዚህ በበለጠ ደግሞ ቅባት እግዚአብሔር ይግለጽ እና ስለሁሉም ደግሞ እግዚአብሔርን አመሰግናለሁ። ሌላ ምንም መናገር አልፈልግም። መናገር የምፈልገው እግዚአብሔር በረዳቸው መጠን እቺን ምድር ይርገጧት። በቃ በእውነት ወደዚህ ወደ እግዚአብሔር ሰው ይምጡ። እንቆቅልሻቸውን እግዚአብሔር ይፈታል። በቃ ያየሁትን ይሄንን እግዚአብሔር የልቤን እንቆቅልሽ በቃ ሁሉ ጊዜ ፍርድ የለህም ወይ ያልኩ ነበር እግዚአብሔርን በጣም ማነባው። ዛሬ እግዚአብሔር ይሄንን ቃል ነው ደግሞ በቃ የተናገረኝ። እኔ ይፈርዳለኝ በቃ እኔ ስለው የነበረውን እግዚአብሔር ዛሬ በጓዳዬ ማንንም ሳይሰማኝ በጓዳዬ ያልኩት እግዚአብሔር በአደባባይ እኔ ይፈርዳለኝ ጠብቂኝ ግን በመንገድ ይቆምሽ ጠብቂኝ ያለኝ እና ማንንም እንቆቅልሽ ምንም አይነት እንቆቅልሽ ያለበት ሰው ወደዚህ ቤት ይምጣ ይላልኝ። በእውነት እግዚአብሔር ተአምርን ይሰራል። ተአምርን አሳይቶኛል። እግዚአብሔር የተመሰገነ ይሁን። ሩት እባላለሁ። ከኮሪያ ነው የመጣሁት። እዚህ የመጣሁት በፕሮፌት ኤርሚያስ ጋር ጸሎት ለማግኘት ነው። እዛ ያለው ተማሪ ነኝና እዛ ያለው የአእምሮ ጭንቀት አለብኝ ላይክ ሳይንሱ ዲፕሬሽን እንደሚለው እና እንትኑን አላቀም ችግሩ ከምን እንደመጣ በምን እንደሆነ ምናምን እና ውጤት ጋር ብዙ ፕሮብለም ነበረብኝ ትምህርት ጋር እና ይሄኛውን የረፍት ጊዜን ተጠቅሜ እዚህ ለጸሎት ፕሮግራም ብዬ ነው የመጣሁት እና በመጣው ጊዜ አገልግሎቱን በጥሩ ሁኔታ ለማግኘት ችለናል። ገስት ሃውሱ ጋር የነበረን ቆይታ በጣም አሪፍ ነበር። ሰርቪሱ ከቤተክርስቲያኑ ገስት ሃውስ የመጣንበት የተሰጠን ሩም የነበሩ አማኞች ምናምን በጣም ደስ ይላል። ጽዳቱ በጣም ደስ ይል ነበር። አገልጋዮችም በጣም በጥሩ ሁኔታ ነው የተቀበሉ። ከአማኞች ጋር የነበረን ግንኙነት በራሱ በጣም ደስ የሚል ነበር። በገባን በሁለተኛው ቀን ፕሮፌት ኤርሚያስ መጥተው አገልግለውናል እና በዛ ጊዜ የፈውስ ሰዓት አግኝቼ ነበር። በዛ ያለው መማርበት ትምህርት ቤት ውስጥ የተለያዩ ዜጎች ጋር በመኖርበት ሰዓት አንዴ በማይናማር ዜጋ የሩሜቴ ነበረች እና በዛን ሰዓት ልጅቱ የቡድሃ እምነት ተከታይ ነበረች። እዛ ዶርም ውስጥ ጸሎት ምናምን ታደርግ ነበር እና ፕሮፌት ኤርሚያስ ያሉኝ የሆነ ሰንደል ሲጨሳ ያለው ሩምሽ ጋር ምናምን ነበር ያሉኝ እና መጨረሻ ላይ ትዝ ሲለኝ ልጅቱ እንደዛ አይነት እምነት እንደነበራትና ልጅቱ ጋር ጥሩ ግንኙነት አልነበረን። ያው ከዛም በኋላ የነበረኝ ህይወት ፕሮፌት ከነገሩኝ በኋላ ሳስበው በጣም ትክክል ነበር። ጥሩ ህይወት አልነበረኝም። ጭንቀት አለብኝ። ይሄ ሰው ጋር ያለ መግባባት ችግር፣ ቤት ተዘግቶ የመዋል ምናምን አይነት ችግሮች እና በሱ ፈውስን አግኝቻለሁ። በሶስተኛው ቀን የተደረገልን ሰርቪስ በጣም ጥሩ ነበር። ፕሮፌት ኤርሚያስ ቢሮአቸው ጠርተውን እያንዳንዳችን ማለት ነው ችግራችንን የፈቱልን እና የነበረኝ ጥያቄ ተመልሶልኛል። እኔ የኦርቶዶክስ እምነት ተከታይ ነበርኩ። ግን ሆኖም ሁሌ ዝግጅቱን በማየት በጣም የተፈወሱ ሰዎችን በዩቲዩብ በማየት እና በቃ ወስኜም ነው የመጣሁት። ፕሮፌት ኤርሚያስ ሄጄ እፈወሳለሁ በማለት ነበር የመጣሁት እና መልእክትም ነግረውኛል። ብዙ ለትምህርት ለጉብኝት ለምናምን ብዙ ድሎቼ ወደ ውጭ ለመውጣት ወደ ሌላ ሀገሮች ለመሄድ የተዘጉ ነበሩ እና ፕሮፌት ያ መስመር እንደሚከፈት ነግረውኛል። እንዲሁም ጌታን ተቀብያለሁ እና ጥሩ ነበረ። አዎ ምክንያቱም ልጅቱ ማለት ነው ውስጥ ጋር ይሄ የቡድሃ እምነት ይሄ ሐውልቱ
ብዙዎቻችን አይ ቲንክ እናውቀዋለን። በኤዥያን በብዛት የሚመለክ እንትን ነው። ያን ቁጭ አድርጋ እንደ መጽሐፍ ቅዱስ ምናምን ታነብ ነበረ። አክቹአሊ ፕሮፌት እንደነገሩኝ የጣንም ይጨስ ነበር ነው ያሉኝ። ግን ልጅቱ የምታደርገው ነገር ብዙም ስለማያስደስተኝ ወደዛ ነገር አይቼ አላቅም። አያለሁ እንደምታነብ እና ያ ነገር ነው ተጽዕኖ ያመጣብኝ። ከዛን ቀን በኋላ ነው ኦልሞስት ያለብኝ ችግር በቃ ይሄ ማለት በቃ ተለወጥኩኝ። በቃ ከማንነቴ ሙሉ በሙሉ ተለወጥኩ። በቃ ሌላ ሰው ነው የሆንኩት በቃ በማይታወቅ መልኩና ለ3 አመት ተኩል ተሰቃይቻለሁ። በቃ በጣም የተሰቃየሁት ምንም ነገር አያስደስተኝም። መኖር ራሱ አልፈልግም። ምን እንደሆንኩ አላውቀው። ግን በቃ ትምህርት ቤት መሄድ መምጣት ብቻ ነበር ህይወቴ። ምንም አይነት ህይወት አልነበረኝም። ግን መጨረሻ ላይ ወስኜ ነው የመጣሁትና እንዳሰብኩት ነው የሆነልኝ። ፕሮፌትን አግኝቻቸዋለሁ እና የተደረገልን ሰርቪስ ዝግጅቱ ሰው በቃ በጣም አሪፍ ነበርና ለሰው የምናገረው ነገር ያለብንን ችግር ይዘን ከመቆየት አምነን በጌታ በኢየሱስ ክርስቶስ ስም እንፈወሳለን ብለን አምነን እዚህ በመምጣት ችግራችንን ማቃለል እንችላለን። ማቃለል እየቻልን ለምን እንሰቃያለን? እና ማመን ነው ዋናው። ካመንን በኋላ ፈውስን በስነ ስርዓት እናገኛለን። አዎ ትናንትና ፈውስ ከተደረገልኝ በኋላ ከትንሽ ደቂቃ በኋላ አባቴ ጋር ስልክ ሳወራ ነበርና ስልክ በማወራበት ሰዓት ነጫነጫለው ሰው ጋር ምን ነገር ሳላቀው ቆጣለው። በቃ ይሄ የታወቀ ነው። እና ትናንትና ልቆጣ ፈለኩና ያ ስሜት ጠፋ ወዲያውኑና ገባኝ። በቃ ፈውስን የእውነት እንዳገኘው የፕሮፌት አገልግሎት ከሰጡኝ በኋላ ማለት ነውና ያ ለውጥ አለ። የሆነ ነገር ቀሎኛል ምናምን። ግን ማታ በተኛውበት ሰዓት እንቅልፍ አይወስደኝም፣ እጨናነቃለሁ ምናምንና አልገባኝም። ለምንድን ነው እንዲህ የሚሆነው? እንዲያልተ ኦኬ ይቀረኛል ማለት ነው ምናምን አልኩኝና ግን ፕሮፌት ያሉኝ ምንድነው ዛሬ ጌታን ባለመቀበሌ ነው። እና አሁን የእንትን ችግር ነበረብኝ፣ የነርቭ ችግር አላቅም። ይሄን በፍጹም አስቤውም አልቤውም አላቅም። የነርቭ ችግር አለብኝ ብዬ አስቤ አላቅም። እና እሳቸው እንደነገሩኝ ከመግባታችን በፊት በጣም ጨጓራዬን ያመኝ ነበር እየነገርኳቸው ነበርና ምንድነው በጣም ያመኛል እያልኩ ነበር። ፕሮፌት እንዳሉኝ ከጨጓራዬም ወጥ ተነስቷል። እንዲሁም ከነርቭ ላይ የነበረብኝ እዚህ አካባቢ የነበረ ችግር በጌታ በኢየሱስ ክርስቶስ ስም ተፈውሻለሁ እና ጥሩ ፈውስና አገልግሎትን አግኝቻለሁ። በጣም ደስተኛ ነኝ። እንደውም ደስ አላለንም ልንለያይ ነው ምናምን እያልን ሞር ጊዜ ቢኖረውና ብንቆይ በጣም ነው ደስ የሚለን። በጣም ተመችቶን ጥሩ ጊዜ ነው ያሳለፍነው። ቀደም እንደተናገርኩት ሁሉም ሰው የራሱን የቻለን ቆቅልሽ አለው። በቃ ሁሉም ሰው ስለዚህ በቀላሉ እዚህ መተን በጌታ በኢየሱስ ክርስቶስ አምነን መፈወስ እንችላለን። ስለዚህ ቋጠሯችንን ይዘን እቤት ከመቀመጥ በጌታ አምነን ወደዚሁ ብንመጣ እኛ ያገኘነውን አይነት ፈውስ እነሱም ያገኙታልና በጣም እመክራለሁ እመናኑ ወደዚህ እንዲመጣና እኛ ያገኘነውን ፈውስ እንዲካፈል። ፕሮፌት ኤርሚያስ በጣም የሚገርም ሰው ነው። ማለት በቴሌቪዥን ነው ማየው ብዙ ጊዜና የሆነ በቃ ሲሪየስ ምናምን ነው የሚመስለው፣ ግን ቀርበህ ስታየው በቃ በጣም ጥሩ ሰው፣ በቃ እውነትም ከእግዚአብሔር የተመረጠ ሰው ማለት በቃ ቃላት ያጥረኛልና በጣም ደስተኛ ነኝ ላገኘሁት ነገር።